ሌላኛው ደግሞ የማኑዋል ትራንስሚሽንን ከአውቶማቲክ ትራንስሚሽን ለየት የሚያደርገው ውስጥ ያሉት ጊሮች ይሆናሉ ማለት ነው። የማኑዋል ትራንስሚሽን ላይ ሄሊካል ጊሮችን ነው የምናገኘው። ስለዚህ ኢንፑት ሻፍት ላይ አንድ ሄሊካል ጊር ይኖራል። ያ ዙር ለካውንተር ሻፍት ይሰጠዋል። ካውንተር ሻፍቱ ደግሞ ኮንስታንትሊ ከአውትፑት ሻፍት ጋር ካሉት ሄሊካል ጊሮች ጋር ይገናኝና እነዛን ጊሮች ኢንዲቪጁዋሊ ኮኔክት ባደረግናቸው ቁጥር ነበር አንደኛ ማርሽ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስት እያለን ጊሮችን ቼንጅ ስናደርግ የነበረው። የአውቶማቲክ ትራንስሚሽን ላይ ግን ስንመጣ የምናገኘው ኖርማል ጊሮችን ሳይሆን የፕላኔተሪ ጊር ብለን የምንጠራቸው ይሆናል ማለት ነው። እዚህ የፕላኔተሪ ጊሮች ውስጥ 3 ጊርን ነው ኢንዲቪጁዋል 3 ጊሮችን ነው የምናገኘው። የመጀመሪያው መሃል ላይ የምናገኛት ጊርችን ሰን ጊር ብለን እንጠራታለን። ከዛ ደግሞ እሷን የከበቧት ሶስቱ በሰማያዊ የምናያቸው ማለት ነው እነሱን የፕላኔት ጊር ወይም ደግሞ ፕላኔተሪ ጊር ብለን እንጠራቸዋለን። እነዚህን ፕላኔተሪ ጊሮች ሶስቱንም አቅፎ የሚይዝልን ወይም ደግሞ አስሮ የሚይዝልንን ኬሪየር ብለን ነው የምንጠራው። መጨረሻ ላይ ደግሞ እነዚህን ሶስቱንም ጊሮች አቅፎ የሚይዝልን ሪንግ ጊራችን ይሆናል ማለት ነው። የሪንግ ጊራችን ይሆናል። ስለዚህ ፕላኔተሪ ጊር ያሉት ምድር ፀሐይን እንደምትዞር ሁሉ እዚህ ላይም ሰን ጊር ተብላ የምትጠራውን 3 ፕላኔቶች ወይም ደግሞ 3 ጊሮች ስለሚዞሯት ይሆናል ማለት ነው። ስለዚህ ሰን ጊር በፕላኔት ጊር የተከበበች ነች። ከዛ ደግሞ እነዚህ ፕላኔቶች የፕላኔተሪ ጊሮች ደግሞ አጠቃላይ በጥርስ አማካኝነት ከሪንግ ጊር ጋር የተያያዙ ይሆናሉ ማለት ነው። ታዲያ እዚህ ጋር ስንመለከት እንግዲህ ማን ከማን እንደምናዞር ግር ይላል። ላይክ ማኑዋል ትራንስሚሽን ቢሆን ኖሮ አንድ ሻፍት አዙረን አንድ አውትፑት ሊኖረን እንደሚችል እናውቃለን። በዚህኛው ግን በአውቶማቲክ ትራንስሚሽን ጊዜ ላይ ግን የሚኖረን 2 ኢንፑት ይሆናል ማለት ነው። ስለዚህ 2 ኢንፑት ነው የሚኖረው እዚህ ፕላኔት ጊር ላይ፣ አንድ ደግሞ አውትፑት ይኖረዋል ማለት ነው። ታዲያ እነዚህን ኢንፑቶች እና የሚሰጠው አውትፑት ምን እንደሆኑ ቀለል ባለ ሁኔታ ትንሽ ለመረዳት እንሞክር። እንደምናውቀው ዋናው የትራንስሚሽን ፐርፐዙ የጊር ሬሾን ቼንጅ በማድረግ ቶርክ ሲያስፈልግ ቶርክ እንዲሁም ደግሞ ፍጥነት ሲያስፈልግ ፍጥነት እንዲኖረን ማድረግ ነው። ታዲያ በዚህ በፕላኔተሪ ሲስተም ላይ እንዴት አድርገን ያንን የጊር ሬሾ ቼንጅ እንደምናደርግ እንመልከት። የማኑዋል ሲስተም ላይ እንደተጠቀምነው አይነት ድሪቨን ዲቫይደድ ባይ ድራይቭ በሚያደርገው ጊር ቲዝ ነምበር አድርገን ሬሾን ካውንት አድርገን ማውጣት እንችላለን። ግን አንደርስታንድ እንድናደርገው ኦር ደግሞ ይሄ ፕላኔተሪ ሲስተም የሚሰራበትን ሜካኒዝም ክሊር ለማድረግ እንዲረዳን በዚች ረዘም ባለች ፎርሙላ ለመመልከት እንሞክር። ስለዚህ እንዴት አድርጎ ነው ይሄ የፕላኔተሪ ጊር ሲስተም እንዴት አድርጎ ቼንጅ እንደሚያደርግ ይሄንን ጊር ሬሾ ቼንጅ እንደሚያደርግ አሁን እቺን ፎርሙላ ተጠቅመን የምንመለከት ይሆናል። ለማስታወስ ይረዳን ዘንድ ከማኑዋል ጊር ቦክስ እስቲ ጀምረን የጊር ሬሾ እንዴት ካልኩሌት እንደሚያደርጉ እንመልከት። የማኑዋል ጊር ቦክስ ላይ እንግዲህ የምናስታውስ ከሆነ የጊር ሬሾ ካልኩሌት ለማድረግ ስንጠቀም የነበረው ፎርሙላ ድሪቨን ሲካፈል ለድራይቨር አድርገን ነበር ስናይ ነበረው። ይሄ ድሪቨን ብለን የምንጠራው የሚነዳው የጊር ጥርስ ብዛት ነው። ድራይቨር ደግሞ ብለን የምንጠራው የሚነዳው ጊር የጥርስ ብዛትን ይሆናል ማለት ነው። ስለዚህ እነዚህን ሁለቱን በማካፈል የጊር ሬሾ ስንት ለስንት እንደሆነ ማወቅ ይቻላል። እንደ ኤግዛምፕል አድርገን እንውሰድና ይሄ ድሪቨን ብለን የምንጠራው 10 ጥርሶች ቢኖሩት ድራይቨራችን ደግሞ 20 ጥርስ ቢኖረው ሁለቱን በምናካፍልበት ሰዓት የምናገኘው ውጤት 0.5 ይሆናል ማለት ነው። ስለዚህ የሚገልጽልን ምንድነው? የሚነዳው ጥርስ አንድ ሙሉ ዙር ለመጨረስ ነጂው ወይም ደግሞ የሚነዳልን ጊር ምን ያክል መዞር አለበት ማለት ነው? 0.5 ብቻ መዞር አለበት ማለት ወይም ደግሞ ግማሽ ዙር ብቻ መዞር ይጠበቅበታል ማለት ነው። ስለዚህ እዚህን የጊር ሬሾ ስንጽፈው 0.5 ለ1 ይሆናል ማለት ነው። ድራይቨራችን ወይም ደግሞ የሚነዳው ጊር በግማሽ በሚዞርበት ሰዓት ድሪቨናችን የሚነዳው ጥርሳችን ምን ያክል ይዞራል ማለት ነው? አንድ ሙሉ ዙር የሚጨርስልን ይሆናል ማለት ነው። ከድራይቨራችን ቀድሞ ድሪቨን ጊራችን ምን ይላል ማለት ነው? አንድ ሙሉ ዙር 360 ዲግሪ የሚዞርልን የሚሽከረከር ይሆናል ማለት ነው። ድራይቨራችን ተለቅ ያለ ጊር ነው። ድሪቨን እያደረገልን እየተነዳ ያለው ጊር ደግሞ ምን ያለ ነው?
አነስተኛ ጊር ይሆናል ማለት ነው። ስለዚህ ትልቁ ትንሹን ስለሆነ እዚህ ጋር እያዞረ ያለው ምን ይሆናል? ኦቨር ድራይቭ ብለን እንጠራዋለን ማለት ነው። በተቃራኒው ብንወስደውና አሁን ለምሳሌ የኢንፑት ጊራችን ትንሿ ጊር ብትሆንና የአውትፑት ጊራችን ደግሞ ትልቁ ጊር ቢሆን ኢንፑታችን ትንሿ ነች ብለናል፣ አውትፑታችን ደግሞ ትልቁ ጊር ነው ብለናል። ይሄ ትልቅ ጊር ደግሞ 20 ጥርስ እንዳለው እናውቃለን። ኢንፑታችን ደግሞ የኢንፑት ጊራችን ደግሞ ትንሿ ነች፣ እሷ ደግሞ 10 የጥርስ ብዛት እንዳላት እናውቃለን። ስለዚህ ሁለቱን ደግሞ አካፍለን ብናየው የጊር ሬሾአቸው ምን እንደሚመስል ብንመለከት የሚሰጠን ውጤት ምን ይሆናል ማለት ነው? 20 ሲካፈል ለ10 ይሆናል ማለት ነው። በዚህ የጊር ሬሾ መሰረት ስንሰራ ሁለቱን ስናካፍለው የምናገኘው ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ስለዚህ ሬሾ 2:1 ይሆናል ማለት ነው። ይሄ ደግሞ እየገለጸልን ያለው ምንድነው? ኢንፑት ሻፍታችን 2 ጊዜ ሲዞር የአውትፑት ሻፍታችን ገና አንዴ ብቻ እየዞረ ነው ማለት ነው። ገና አንዴ ብቻ እየዞረልን ያለው ማለት ነው። የአውትፑት ሻፍት ሙሉ ኮምፕሊትሊ አንድ ሙሉ ዙር በ360 ዲግሪ እንዲዞር 360 ዲግሪ እንዲዞርልን የአውትፑት ሻፍታችን ማለት ነው 360 ዲግሪ እንዲዞርልን ኢንፑት ሻፍታችን ስንቴ መዞር አለበት ማለት ነው? 2 ጊዜ መዞር አለበት ማለት ነው። 2 ጊዜ መዞር አለበት። ኢንፑት ሻፍታችን 2 ጊዜ ሲዞር አውትፑት ሻፍታችን ስንቴ ይዞራ ማለት ነው? አንድ ዙር የሚጨርስልን ይሆናል ማለት ነው። ትልቁ ትንሹን በመንዳት ትንሹ ደግሞ ትልቁን በማሽከርከር ምን ይላሉ ማለት ነው? የተለያየ የጊር ሬሾዎችን ማውጣት የሚጀምሩልን ይሆናል ማለት ነው። ኢንፑታችን በጣም እየተሽከረከረ የአውትፑት ሻፍታችን ግን ቀስ እያለ የሚሽከረከርልን ከሆነ ቀስ እያለ ከሆነ የሚሽከረከረው የምናገኘው ቶርክ ነው እንጂ ፍጥነትን አይደለም። ስለዚህ ይሄኛው አንደር ድራይቭ ይሆናል ማለት ነው። እንደተነጋገርነው የፕላኔታሪ ጊር ሲስተም ላይ 2 ኢንፑቶች ናቸው የሚኖሩን፣ አንድ ደግሞ አውትፑት የሚኖረን ይሆናል። እነዚህ ኢንፑት እና አውትፑት ዲተርማይን የሚደረጉት በእነዚህ በ3 ጊሮች ሴት ነው። ፕላኔታሪ ጊር ብለን የምንጠራቸው ያው አጠቃላይ እነሱን በኬሪየር የተያያዙ ናቸው። 3 ከሆኑ 3፣ 4 ከሆኑ 4 ፕላኔታሪ ጊር ካለን እነሱ ጠቅላላ የአራቱም አውትፑት በአንድ ሻፍት ተደርጎ የሚወጣ ይሆናል። እሱን የፕላኔታሪ ኬሪየር ብለን እንጠራዋለን። ከዛ ደግሞ የሪንግ ጊራችን አለ፣ እሱ ኢንፑትም አውትፑታችን ይሆናል ማለት ነው። በተጨማሪ ደግሞ ሰንጊራችን አለች ማለት ነው። እሷም የኢንፑትም አውትፑታችንም ልትሆን ትችላለች ማለት ነው። ስለዚህ እነዚህን የሶስቱን ጊሮች ኮንፊገሬሽን በማለያየት በማቀያየር ብቻ የተለያየ የጊር ሬሾ ማውጣት እንችላለን። ይህንን ፎርሙላ የምንጠቀምበት ምክንያት እግር መንገዳችንን እንዴት የነዚህን የሶስቱን ጊሮችን ኦሪንቴሽን በመለያየት የተለያየ የጊር ሬሾ እንደሚወጣ ለማየት እንዲመቸን ይሆናል ማለት ነው። በዚህ ፎርሙላ ላይ አር የምንለው የሪንግ ጊሩ የጥርስ ብዛት ይሆናል። ኤስ የምንለው የሰንጊር የጥርስ ብዛት ይሆናል። በተጨማሪ ደግሞ እነዚህ ቲፒሲ፣ ቲአር፣ ቲኤስ ደግሞ የምንላቸው ተርኖቹን ይሆናል ማለት ነው። ስለዚህ ቲፒሲ የምንለው ተርን ኦፍ ፕላኔታሪ ኬሪየር ማለት ነው። ስለዚህ ፕላኔታሪ ኬሪየራችን የሚዞር ቢሆን የዚህን ቫልዩ አንድ አድርገን እንወስዳለን። ስለዚህ ፕላኔታሪ ኬሪየራችን አንድ ሲዞር ቀሪዎቹ ምን ያክል ይዞራሉ የሚለውን ካልኩሌሽን የምንሰራው በዚህ ፎርሙላ ይሆናል ማለት ነው። ቲአር ደግሞ የምንለው ሪንግ ጊራችን የሚዞር ቢሆንስ፣ ሪንግ ጊራችን አንድ ዙር ቢዞር ቀሪዎቹ ምን አይነት ፊድባክ ይሰጡናል የሚለው እንመለከታለን። ቲኤስ የሚለው ደግሞ የተርን ኦፍ ሰንጊር ነው። ሰንጊራችን አንድ ዙር ሲዞር ቀሪዎቹ ምን ያክል ይዞራሉ የሚለውን የምናይበት ይሆናል ማለት ነው። ስለዚህ በዚህ ፎርሙላ አንዱን ስቴሽነሪ በማድረግ አንዱን ደግሞ እንዲዞር በመፍቀድ ሶስተኛውን እንደ አውትፑት ተጠቅመን አውትፑቱ ምን ሊመስል እንደሚችል መመልከት እንችላለን ማለት ነው። 2 ኢንፑት ያልነው ምንድነው ማለት ነው? አንድ ስቴሽነሪ የሚሆን ጊር ይኖረናል፣ ከሶስቱ አንድ ደግሞ የሚዞር ጊር ይኖረናል ማለት ነው። ስለዚህ እነዚህ ሁለት ኢንፑታችን ይሆንና የቀረው ጊር የሚዞረው ዙር እሱ አውትፑታችን ይሆናል ማለት ነው። ስለዚህ አሁን እንደ ኤግዛምፕል አድርገን ለዚህ ኤግዛምፕል እንዲረዳን ሪንግ ጊራችንን 80 ጥርስ ቢኖረው ሰን ጊራችን ደግሞ 20 ጥርስ ቢኖረው እዚህ ጋር 3 ፎርሙላዎች የጻፍኩት ያው 3 ኤግዛምፕል አድርገን እንድንወስድ ነው። ስለዚህ ተራ በተራ እያንዳንዱን ጊር ሲስተሞችን ስቴሽነሪ በማድረግ ወይም ደግሞ እንዳይዞሩ ቆልፈን ይዘን ቀሪዎቹ ደግሞ እንዲዞሩ ለቀናቸው የሚሰሩትን የጊር ሬሾ ምን ያክል እንደሆነ መለየት እንዲያስችለን ነው። ስለዚህ በመጀመሪያው ኬዝ እንሂድና
ሰን ጊራችንን እንዳይዞር እንያዘው። እንዳይዞር ሎክ አድርገን ብንይዘው የሚሰጠንን እንመልከት። ስለዚህ ሰን ጊራችን ተይዟል ማለት እዚህ ጋር ቲኤሳችን 0 ሆነ ማለት ነው። እዚህ ጋር ቲኤሳችን 0 ሆነ ማለት ነው። ስለዚህ 0 ሲባዛ በኤስ ያው አጠቃላይ 0 ነው የሚሆነው። ይሄ ጠቅላላ ምን ይሆናል ማለት ነው? ውጤቱ 0 ይሆናል። የሚቀረን ፎርሙላ ይሄ ብቻ ይሆናል ማለት ነው። የቀረውን ፎርሙላ ሪአሬንጅ በማድረግ የተለያየ የጊር ሬሾ እንዲሰጡ ማድረግ እንችላለን። አሁን ለምሳሌ ባንዱ እንመልከትና ሰን ጊራችን ተይዟል፣ መንቀሳቀስ አይችልም፣ ተቆልፎ ተይዟል። የፕላኔታሪ ካሪየራችን ለሱ ብቻ ፎርሙላውን አውጥተን ብንመለከት የምናገኘው ምን ይሆናል ማለት ነው? አር ሲባዛ ለቲአር ሲካፈል ለአር ፕላስ ኤስ ይሆናል ማለት ነው። አሁን ሪንግ ጊራችን አንድ ሙሉ ዙር ዞረ እንበል። ይሄ ማለት ይሄ አንድ ይሆናል ማለት ነው። ውጤቱ ሪዛልቱ አንድ ሆነ ማለት ነው። ስለዚህ ሪንግ ጊራችን አንድ የሚዞር ከሆነ ፕላኔታሪ ካሪየራችን ምን ያክል እንደሚዞር በዚህ ፎርሙላ ማወቅ እንችላለን ማለት ነው። ስለዚህ ሪንግ ጊራችንን 80 ነው ብለናል። የሪንግ ጊርና የሰን ጊራችን ደግሞ ጥምር በአጠቃላይ ስንት ይሰጠናል? 100 የሚሰጠን ይሆናል ማለት ነው። 100 የሚሰጠን ይሆናል። ስለዚህ ይሄንን አካፍለን ስናየው የምናገኘው ውጤት ምንድነው? 0.8 ይሆናል ማለት ነው። ሪንግ ጊራችንን እንዲዞር ፈቅደንለት ሰን ጊራችንን ደግሞ እንዳይዞር ሎክ አርገ ነው እንዳይዞር በሆነ ነገር ታስሮ እንዲያዝ አርገ ነው። በእነዚህ በሁለት ኢንፑቶች የምናገኘው አውትፑት በፕላኔታሪ ካሪየሩ አማካኝነት የምናገኘው አውትፑት የሚሰጠን የጊር ሬሾ 0.8 ለ1 ይሆናል ማለት ነው። በእነዚህ በሶስቱ ጊሮችን ብቻ በመጠቀም አንድ የጊር ሬሾ ማውጣት ቻለን ማለት ነው። ሪንግ ጊራችን አንድ ሙሉ ዙር ሲዞር የፕላኔታሪ ካሪየራችን ምን አክል ነው የሚዞረው ማለት ነው? 0.8 አክል ዙርን የሚዞር ይሆናል ማለት ነው። በቀጣዩ ደግሞ ሰን ጊራችን ነፃ ትሆንና የሪንግ ጊራችን እንዳይዞር እናርገው። በዚህኛው ኤግዛምፕል ደግሞ ሪንግ ጊራችንን እንዳይንቀሳቀስ እንያዘው፣ በሆነ ነገር እንዲታሰር እናርገው። ስለዚህ ሪንግ ጊራችን ታሰረ ማለት ይሄ 0 ይሆናል ማለት ነው። ይሄ 0 ከመጣ እዚህ ጋር የምንመለከተው ፎርሙላዎች ጠቅላላ 0 የሚመጡ ይሆናሉ። የሚቀሩን ፎርሙላዎች እነዚህ ይሆናሉ ማለት ነው። ስለዚህ አሁን ደግሞ ሪንግ ጊራችን ደግሞ ታስሮ በተራው ሪንግ ጊራችን ደግሞ ታስሮ ሰን ጊራችን ምን ያክል ተርን እንዳለው ካልኩሌሽን እንስራ። ፎርሙላውን ለቲኤስ አድርገን ብናመቻቸው የምናገኘው ፎርሙላ ምን ይሆናል ማለት ነው? ቲኤስ = አር ፕላስ ኤስ ሪንግ ጊራችን ሲደመር ለሰን ጊር ሲባዛ ለፕላኔታሪ ካሪየር ተርኑ ሲካፈል ለሰን ጊር ይሆናል ማለት ነው። የፕላኔታሪ ካሪየራችን አንድ ሙሉ ዙር እንዲዞር ፈቀድንለት እንበል። አንድ ሙሉ ዙር እንዲዞር ፈቀድንለት፣ ሪንግ ጊራችንን ደግሞ እንዳይዞር አሰር ነው። ስለዚህ እዚህ ጋር ሁለት ኢንፑት ሰጠን፣ አንድ አውትፑት ቤት በኩል እንጠብቃለን ማለት ነው፣ በሰን ጊራችን በኩል እንጠብቃለን ማለት ነው። ሪንግ ጊራችንን አስረ ነው ፕላኔት ካሪየራችንን አንዴ ብቻ እንዲዞር ብናደርገው የሰን ጊራችን ምን ያክል ዙርን ይዞራል። ስለዚህ ይሄንን ፎርሙላ ተጠቅመን ስንሰራ ይሄ አንድ ነው፣ ሪንግ ጊራችን 80 ነው ብለናል፣ ሲደመር ሰን ጊራችን 20 ነው ሲካፈል ለሰን ጊራችን ለ20 ይሆናል ማለት ነው። ይሄ ማለት 100 ሲካፈል ለ20 ነው። የሚሰጠን ውጤት ስንት ይሆናል ማለት ነው? 5 ይሆናል ማለት ነው። ስለዚህ የዚህ የጊር ሬሾ ስንት በስንት ይሆናል ማለት ነው? 5 ለ1 ይሆናል ማለት ነው። የፕላኔት ካሪየራችን አንዴ ለመዞር ሰን ጊራችን ምን ያክል መዞር አለበት ማለት ነው? 5 ጊዜ መዞር አለበት ማለት ነው። ስለዚህ እዚህ ጋር ሰን ጊርን ይዘን 0.8 ለ1 የጊር ሬሾ አገኘን። በዚህኛው ጊዜ ደግሞ ሪንግ ጊራችንን ይዘን 5 ለ1 የጊር ሬሾ አወጣ ማለት ነው። ሁለቱ ላይ በጣም ሰፊ የሆነ ልዩነት አለ። ስለዚህ በሶስቱ ጊሮች አማካኝነት የተለያየ ኢንፑቶችን እንዲይዙ በማድረግ ብቻ ምን ማድረግ ቻለን ማለት ነው? የተለያየ የጊር ሬሾ ማውጣት ችለናል ማለት ነው። የመጨረሻ እንዲሆነን አንድ ኤግዛምፕል ደግሞ እንመልከትና በዚህ ጊዜ ደግሞ የፕላኔት ካሪየራችንን 0 እናርገውና እንዳይንቀሳቀስ እንያዘውና የሚሰጠንን የጊር ሬሾ ምን ያክል እንደሆነ እንመልከት። ስለዚህ ፕላኔት ካሪየራችን 0 ሆነ ማለት ይሄ አጠቃላይ 0 ይሆናል ማለት ነው። የሚቀረን
እነዚህ ፎርሙላዎች ብቻ ይሆናል ማለት ነው። የሪንግ ጊራችንን አንዴ ብናዞረው ሪንግ ጊራችንን አንዴ ቢዞር ሰን ጊራችን ምን አክል ሊዞር ይችላል ብለን በዚህ ፎርሙላ መሰረት ካልኩሌሽኑን እንስራ። ፎርሙላውን እስቲ ሪአሬንጅ እናርገው። ይሄ 0 ነው ብለናል። ስለዚህ s ታይምስ ts የምትለዋን እንድታልፍ ብናረጋት የሚቀሩን ምንድናቸው? ሪንግ ጊራችን ሲባዛ ለተርን ኦፍ ሪንግ ጊር እኩል ይሆናል። ይሄ ወደዚህ ሲያልፍ ኔጌቲቭ ነው የሚሆነው። ኔጌቲቭ ኦፍ ምን ይሆናል? ሰን ጊር ታይምስ ባይ ተርን ኦፍ ሰን ጊር ብቻ የሚቀሩን ይሆናሉ ማለት ነው። ስለዚህ ይሄኛው የሚቀረን ከሆነ አሁን ለቲኤስ ነው እየሰራን ያለ ነው። ስለዚህ ተርን ኦፍ ሰን ጊር እኩል ይሆናል r ታይምስ tr ሲካፈል ለኤስ ይሆናል ማለት ነው። አሁን እዚህ ላይ ከተመለከትን የመጣልን ካልኩሌሽን ላይ ኔጌቲቭ ነው የሚመጣው። ካልኩሌሽኑን እንስራና ሬሾውን እንስራውና የሚሰጠንን ቁጥር አይተን መጨረሻ ላይ ለምን ኔጌቲቭ እንደሆነ የምንመለከት ይሆናል ማለት ነው። ስለዚህ በዚህ ጊዜ አሁን ሪንግ ጊራችን ስንት ነው ብለናል? የሪንግ ጊራችን 80 ነው ብለናል። 80 ሲባዛ ተርን ኦፍ ሪንግ ጊር አንድ ነው የምንሰጠው እዚህ ጋር፣ ምክንያቱም ሪንግ ጊራችን አንዴ ሲዞር ሰን ጊራችን ምን አክል ይዞራል ብለን ነው እየሰራን ያለ ነው። ስለዚህ እቺ አንድ ነው የምትሆነው። ሰን ጊራችን ደግሞ 20 ነች እናውቃለን። ስለዚህ 80 ጊዜ 1 80 ነው። 80 ሲካፈል ለ20 ደግሞ ስንት ይሰጠናል? 4 የሚሰጠን ይሆናል ማለት ነው። ስለዚህ የዚህኛው የጊር ሬሾ 4:1 ይሆናል ማለት ነው። 4:1 ይሆናል ማለት ነው። ግን 4 ሲመጣ እዚህ ጋር ውጤታችን ኔጌቲቭ ነው። እስካሁን ድረስ ስንሰራ በኔጌቲቭ ቁጥር አይመጣም። እቺ ኔጌቲቭ የመጣችበት ምክንያት ዳይሬክሽን ቼንጅ ስለሚኖር ይሆናል ማለት ነው። እነዚህ ላይ ከለያየናቸው ላይ ዙሩ በአንድ መስመር ብቻ ነበረ። በዚህ ጊዜ ግን ሲሆን ምን ያደርጋል? ዙሩ በተቃራኒ ስለሆነ ይመጣልን ውጤት ኔጌቲቭ ይሆናል ማለት ነው። ስለዚህ እዚህ ጋር ያገኘናት ሬሾ ይሄ የሪቨርስ ጊራችን ይሆናል ማለት ነው።